الحمد لله الذي أمر عباده بدوام الطاعة والاستقامة وبشر الذين قالوا ربنا الله ثم استقاموا بالفوز والكرامة وأشهد أن لا إله إلا الله وحده لا شريك له شهادة أبتغي بها النجاة والفلاح والسلامة وأشهد أن محمدًا عبده ورسوله وصفيه وخليله عبد مولاه حتى تتفطر قدماه بلا ضجر ولا سامة صلى الله عليه وعلى آله وأصحابه الذين خافوا ربهم من فوقهم وعملوا ليوم تزداد فيه الحسرة والندامة وسلم تسليما كثيرا إلى يوم القيامة. أما بعد عباد الله، فأوصيكم ونفسي بتقوى الله تعالى. اتقوا الله في السر والعلن واجتنبوا الفواحش ما ظهر منها وما بطن واستقيموا على طاعته في كل زمن. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المسلمون، لقد انقضى شهر رمضان بأيامه ولياله وما استودعه المؤمن من عمل صالح، ولئن كان ذلك موسما عظيما من مواسم الخير والطاعة فإن الزمان كله فرصة للخير والتزود للدار الآخرة. قال تعالى: وتزودوا فإن خير الزاد التقوى واتقون يا أولي الألباب. فليست العبادة خاصة بشهر رمضان، بل الحياة كلها عبادة، كما قال تعالى: قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين. وقال جل وعلا لنبيه صلى الله عليه وسلم: واعبد ربك حتى يأتيك اليقين. وقال الإمام القرطبي رحمه الله: والمراد بهذا استمرار العبادة مدة حياته، كما قال العبد الصالح: وأوصاني بالصلاة والزكاة ما دمت حيا. معاشر المسلمين، كان النبي صلى الله عليه وسلم يحب المداومة على العمل الصالح والاستمرار عليها، كما تقول أم المؤمنين عائشة رضي الله عنها عن رسول الله صلى الله عليه وسلم: إذا صلى صلاة أحب أن يداوم عليها، وكان إذا غلبه نوم أو وجع عن قيام الليل صلى من النهر 12 ركعة. عباد الله، إن شاء الله خطبتنا اليوم يكون عن المداومة في الطاعة بعد انتهاء هذا الشهر المبارك. يتباركنا የተወደሰ የሆነው ወር ካለቀም በኋላ በዒባዳ ላይ መጽናት እንዳለብን እስቲቃማ ሊኖረን እንደሚገባ ኢንሻአላህ እንተዋወሳለን። በመጀመሪያ ነፍሴንም እናንተንም አላህን በመፍራትና በመጠንቀቅ ላይ አደራ እላለሁ። አላህን ሱብሓነሁ ወተዓላ በግልጽም በስውርም ልንፈራው ይገባል፣ በውስጥም በውጭም ማለት ነው። ወከዛሊክ ጸያፍ የሆኑ ተግባሮችን ሙሉ በሙሉ ልንርቃቸውና ልንጠነቀቃቸው ይገባል። በየትኛውም ጊዜ አላህ ሱብሓነሁ ወተዓላ ከመገዛት ወደ ኋላ ልንል አይገባንም። አላህ ሱብሓነሁ ወተዓላ እንድንፈራው እንድንጠነቀቀው አዞናልና። እናንተ ያመናችሁ ሰዎች ሆይ አላህን ፍሩ፣ ትክክለኛ የሆነ ንግግርም ተናገሩ፣ ይህን በማድረጋችሁ ስራችሁ ይስተካከልላችሁ ዘንዳ እንደዚሁም ወንጀላችሁንም ይቅር ይላችሁ ዘንዳ ትክክለኛ የሆነ ንግግር ተናገሩ፣ አላህንም ፍሩ ይለናል አላህ ሱብሓነሁ ወተዓላ። አላህና መልእክተኛውን የታዘዘ ሰው በእርግጥም ትክክለኛ የሆነ ስኬትን አግኝቷል ሲል አላህ ይገልጻል። ታላቅ የሆነ ስኬትን አግኝቷል ሲል አላህ ሱብሓነሁ ወተዓላ ይገልጻል። ስለዚህ ዒባደላህ ይህ የተባረከ የሆነ ወር ሸህሩ ረመዳን ቀናቶቹንም ሌሎቹንም በአጠቃላይ ሌሊቶቹንም እንደዚሁም ማለት ነው አማኝ የሆኑ ሰዎች በአማና መልክ የሰሯቸውን ስራዎችን ሙሉ በሙሉ ወስዷል ማለት ነው። ይህ ታላቅ ወር ይህ ታላቅ የሆነ የዒባዳ
ወር ማለት ነው ትልቅ ወር እንኳን ቢሆን መልካም የምንሰራበት ወር እንኳን ቢሆን ማለት ነው ሙሉ እድሜያችን ወይም ደግሞ ዓመቱን በሙሉ ኸይር የምንሰራበትና እንደዚሁም ለዳር አልአኺራ ስንቅ የምንወስድበት መሆኑን ሁላችንም ማወቅ መቻል አለብን። አላህ ምን ይላል? ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ተሰነቁ ይላል አላህ ሱብሓነሁ ወተዓላ። ስንቃችሁን ያዙ ከስንቅ ሁሉ በላጩ ደግሞ አላህን መፍራትና መጠንቀቅ ነው ሲል አላሁ ሱብሓነሁ ወተዓላ ይናገራል ማለት። ስለዚህ እናንተ የልቦና ባለቤቶች ሆይ እኔን ፍሩኝ ተጠንቀቁኝ ሲል አላህ ይናገራል። ስለዚህ እያንዳንዱን ቀናቶች አላህን በመፍራት አላህን በመጠንቀቅና ለአኸራችን ስንቅ በመያዝ እናሳልፋቸው ይገባል። ነዓም ዒባዳ በረመዳን ወር ብቻ የሚገደብ አይደለም። ሐያታችን በአጠቃላይ ዒባዳ ነች። አላህ ሱብሓነሁ ወተዓላ እንደገለጸው ቁል ኢነ ሰላቲ በል ያ ሙሐመድ ወከዛሊከ ያ ኡመተ ሙሐመድ ቁሉ ማለት በሉ ምን ኢነ ሰላት ስግደቴ ወኑሱኪ እርዴም እንደዚሁ ወመሕያየ ወመማቲ ሕይወቴም ሞቴም በአጠቃላይ ሊላህ ለአላህ ሱብሓነሁ ወተዓላ ናቸው ለዓለማት ጌታ ለሆነው በዚህም ላይ አጋር የለውም በሉ እያለ አላህ ሱብሓነሁ ወተዓላ ያዛል። ስለዚህ ሕይወታችን ሙሉ በሙሉ ለአላህ ሱብሓነሁ ወተዓላ ማድረግ ይኖርብናል ማለት ነው። ወከዛሊከ ረሱሉ ዓለይሂ ሰላቱ ወሰላም አላህ ምን ይላቸዋል? ወዕቡድ ረበክ ጌታህን ተገዛ አምልክ ሐታ ያእቲየከ ልየቂን እርግጠኛ የሆነ ሞት እስኪመጣ ድረስ ጌታህን ከመገዛት ወደኋላ እንዳትል ጌታህን ከመገዛት እንዳትሰለች እንዳትዘናጋ ይላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ መገዛታችን ይቀጥላል። አልኢማም አልቁርጡቢ ረሒመሁላህ ምን ይላሉ? በዚህ አላህ ሱብሓነሁ ወተዓላ የፈለገበት እስትምራሩ ልዕባደቲ ሙደተ ልሐያት በሕይወት እስካለን ድረስ በዒባዳ ላይ መዘውተርና መቀጠል እንዳለብን ነው። የአላህ ሱብሓነሁ ወተዓላ ባሪያ የሆኑት አላህ ሱብሓነሁ ወተዓላ ከማ ፊ ሱረቲ መርየም እንደገለጸልን ማለት ነው ወአውሳኒ ቢሰላት ወዘካ ይላል። በሰላትና በዘካ አላህ ሱብሓነሁ ወተዓላ አዞኛል እስከምን ጊዜ ድረስ ማዱምቱ ሐያ አይ ማዱምቱ ዐላ ቀይድ ልሐያት በሕይወት እስካለው ድረስ በእነዚህ ነገሮች ታዝዣለሁኝ ይላል። እኛም በእነዚህ ነገሮች ታዘናል። በዒባዳ ታዘናል። አላህን በብቸኝነት በመገዛት ላይ ታዘናል። ዒባዳችንን እስትምራር ያለው ቀጣይነት ያለው አድርገን ሙሉ ሕይወታችን አላህን እንድንገዛ ታዘናል ማለት ነው። ይህንን ልብ ማለት ያስፈልጋል። ረሱሉ ዓለይሂ ሰላቱ ወሰላም ሀዲያቸውን ስናይ መመሪያቸውን ስናይ ካነ ዩሒቡ ልሙዳወመተ ዐለ ልዐመል ሳሊሕ በመልካም ሥራ ላይ መዘውተርን ይወዱ ነበረ። በዛ ላይ መቀጠልን ይወዱ ነበር። ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ እንዳስተላለፈችልን ረሱሉ ዓለይሂ ሰላቱ ወሰላም አንድን ሰላት ማለት ነው ከሰገደ በዛው ላይ መቀጠል ይወዱ ነበረ። ከሰገዱ በኋላ ማቋረጥን አይፈልጉም ነበር ትላለች። እናም በዚህም ምክንያት እንዳጋጣሚ እንቅልፍ ካሸነፋቸው ወይም ደግሞ የሆነ ህመም ከያዛቸው ሌሊት መቆም ካልቻሉ ቀን ላይ 12 ረክዓ ይሰግዱ ነበር ስትል አይሻ ረዲየላሁ ዐንሃ ታስተላልፋለች ማለት ነው። ስለዚህ በዒባዳ ላይ መዘውተር ይኖርብናል። ረመዳን ላይ የጀመርናቸው ብዙ ዒባዳዎች አሉ። ብዙ ያላጠናቀቅናቸው ነገሮች አሉ። ኢንቲላወቲን ወዕልሚን ወቅራአ ዒልም ሊሆን ይችላል፣ ቅራአ ሊሆን ይችላል፣ ቁርአን መቅራት ሊሆን ይችላል። እንዲሁም መሰል የሆኑ ተግባሮች ማለት ነው ያላጠናቀቅናቸው አሉ። ነዓም እንዲሁም እሷው አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ምን ትላለች? ረሱሉ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ሰዲዱ ወቃሪቡ ወአብሽሩ ፈኢነሁ ለን የድኹለ አልጀነተ አሐዱን ዐመላ። ረሱሉ ዓለይሂ ሰላቱ ወሰላም አስተካክሉ፣ አቀራርቡ፣ እንደዚሁም ብስራትን ወይም ደግሞ ተበሰሩ አሉ ረሱሉ ዓለይሂ ሰላቱ ወሰላም። ከዛም ምን አሉ? አንድም ሰው በስራው ጀነትን አይገባም። ቃሉ ወላ አንተ ያ ረሱለላህ በስራችሁ አንቱ እንኳን ጀነት አትገቡም ምን አሏቸው? ቃሉ ወላ አና እኔ እንኳን ቢሆን በስራዬ ጀነት አልገባም ማለት ኢላ አን የተገመደኒ አላሁ ቢረሕመቲን ሚንሁ አው ኢላ አን የተገመደኒ አላሁ ሚንሁ ቢረሕማ ከሱ በሆነ እዝነት አላህ ስብሓነሁ ወተዓላ እስካልሸፈነኝ ድረስ በስራዬ እንኳን መግባት አልችልም አሉና
واعلموا أوكوا أن أحب العمل إلى الله أدوامه وإن قل الله سبحانه وتعالى قال لك ودع جونه السرى زوتا يونه من قال تنش بيوم مالك سلذي سران تنش لو بلن مناك يلبنم እንደዚሁም ደግሞ ዘውታሪ መሆን ይኖርበታል ማለት ነው። ይሄንንም ሰሃቦቹ በተግባር አሳይተዋል፣ ፈጽመውታል። ይሄንን የረሱል አለይሂ ሰላቱ ወሰላም መመሪያ ተግብረውት ነው ያለፉት ማለት ነው። ሶሒሐይን ላይ ባስተላለፉት ሐዲስ በተላለፈ ሐዲስ ወይም በመጣ ሐዲስ ፋጢማ ረዲየላሁ ዐንሃ ወረሱል አለይሂ ሰላቱ ወሰላም መጣ ድካሟን ልፋቷን ልትነግራቸው ማለት ነው። ወከዛሊክ ወፍጮ በፊት ላይ የሚፈጨው በእጅ ነውና ያንን መስራት በጣም ያደከማት እንደሆነ ልትናገር መጣች። ነገር ግን ረሱል አለይሂ ሰላቱ ወሰላም በሰዓቱ አልነበሩ። እንዲሁም የመጣችበት ዋነኛው ምክንያት ባሮች እሳቸው ዘንድ እንደመጡ ስለሰማችና የሚያግዛት አንድ ባሪያ እንዲሰጧት ነበር። ከዛም ይህን ነገር ለአይሻ ረዲየላሁ ዐንሃ ነግራቸው ሄደች ማለት ነው። ረሱል አለይሂ ሰላቱ ወሰላም ሲመጡ አይሻ ረዲየላሁ ዐንሃ የተፈጠረው የሆነውን ነገር ነገረቻቸው። ፋጡማ እንደመጣች ባሪያ እንደምትፈልግ የቤት ስራ ያደከማት እንደሆነ ነገረቻቸው ማለት ነው። እናም ይህንን ክስተት አሊ ሲተርክ ምን ይላል? ረሱል አለይሂ ሰላቱ ወሰላም ከተኛም በኋላ መጥቷል። ከዛም ልንነሳ ስንል አላ መካኒኩም አሉ፣ ባላችሁበት ተኙ እንዳትነሱ አሉን አሉ። ከዚያም መጡና በሷና በኔ መካከል ከመሃል ቁጭ አሉ። ያው የተቀመጡበትን ሁኔታ ሲገልጽ ሐታ ወጀቱ በርደ ቀደመይ على بطني የግራቸውን ቅዝቃዜ ሆዴ ላይ ሲሰማኝ ድረስ ፈንፍለው ወደ ውስጥ ገቡ ማለት ነው። ከዛ ቁጭ አሉ። فقال الا ادلكما على خير مما سالتما ከጠየቃችሁት ነገር የበለጠ መልካም የሆነ ነገር አልጠቁማችሁም? ምን አሉ? ባሪያ ጠይቃ ነበር ብያችኋለሁ። إذا أخذتما مضجعكما للتنيو بجمرات ويوم المتنيات باكسباتشو ساعات أو أويتما إلى فراشكما وإن فراشات فلا بتقدماتشو ساعات فسبح 33 ثلاثة صوص كزي تسبح دربو وأحمدا 33 ثلاثة صوص كزي أمسكنو وكبر 34 ثلاثة رات كزي الله أنا لكت الله أكبر بلوالوج فهو خير لكما من خادم كخادم كأبقاج يهيبت لنا أن ترى رسول عليه الصلاة والسلام. نعم علي بن أبي طالب هن كانت جواتشو وهلا مالتنا أبي داود اللي بتجمر بزقبات جماري مالتنا فما تركتهن منذ سمعتهن من رسول الله صلى الله عليه وسلم إلى هن كرسول عليه الصلاة والسلام كسمه جمر يعني بنكن تشوالاكم عند كلام تشوالاكم مالتنا إلا ليلة صفين يصفين كان ذكر يعني قل آخر الليل يستوسكت يعني آخر الليل انقوام موالبيا الكوكتم نبارا يعني الذكر بيوال له إلى سلذي تنشم بتون عبادة بيتين يوم ونيتا لإنقوام بنون مفتس من دالبن يمياسر الدائهون حديث نو سلذي ሁላችንም በዒባዳችን ላይ መዘውተር ይኖርብናል። ስንላቸው የነበሩ አዝካሮች አሉ። ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም اللهم انك عفو تحب العفو فاعف عنا እንዲሁም መሰል የሆኑ ዒባዳዎችን ስናደርግ ነበር። መሰል የሆኑ ዱዓዎችን ስናደርግ ነበር። እነዛ ዱዓዎች መቀጠል መቻል አለባቸው። እነዛ ዚክሮች መቀጠል መቻል አለባቸው። ሰደቃ ስንሰጥ ነበር። ያ ሰደቃ መቀጠል መቻል አለበት። መስጂድ ላይ ሙዳወማ እናደርግ ነበር። መስጂድ እናዘወትር ነበር። መቀጠል አለበት። ዒልም ለመማር ፍላጎት ነበረን። ያ ፍላጎታችን ወደ ተግባር ተቀይሮ መቀጠል አለበት። ቁርአን እናነብ ነበር። ቁርአን ማንበባችን መቀጠል መቻል አለበት። ቁርአን የሚነሳው ረመዳን ላይ ብቻ አይደለም። ቁርአን የሚختመው ረመዳን ላይ ብቻ አይደለም። ስለዚህ ይህንን ነገር ማስቀጠል ይኖርብናል። ቢያንስ እንኳን ወለው አያ በቀን ማለት በቀን አንድ አያ እንኳን ቢሆን ማስቀጠል መቻል አለብን። ያ ካልሆነ ግን አደጋው የከፋ ነው የሚሆነው ማለት ነው። ዒባደላህ ሸይጣን ከሚገባባቸው ወይም ደግሞ አንድን ባሪያ ከሚያዘናጋባቸው ወደ ዒባዳ እንዳይመጣ ከሚያደርግባቸው ነገሮች መካከል አን የጅዐለሁ የዕጀብ ቢዐመል በስራው እንዲኮፈስ እንዲኮራ ያደርገዋል። ወከዛሊክ ያሳለፈው ተግባር በጣም ብዙ እንደሆነና በዛ እንዲሸነገል ያደርገዋል ማለት ነው።
عبد الله بن عمر رضي الله عنهما استلف الحديث الرسول عليه الصلاة والسلام من إلى ثلاث مهلكات صوت عينة نجروش عطفنا الجوال شح مطاع عندنا نفس يمن تتعزز يهون السستام النفس وكذلك هو متبع يمي كتلت يهون سميت عطفنا الجوال وإعجاب المرء بنفسه النجم عند سو براس مدنكو براس موكوفس مالته ይሄን አድርገን ይሄን ሰርተን እንዲህ አድርገን ያለ በራሱ የሚኮፈስ ከሆነ ይህ ትልቅ የሆነ አደጋ ነው። ስለዚህ ሸይጣን በዚህ ላይ እንዳይገባብን በሩ መዝጋት ይኖርብናል። በራሳችን መደነቅ አይኖርብንም ወይም በራስ መደነቅን ማስወገድ ይኖርብናል ማለት ነው። السلف الصالح رحمه الله رمضان በሚያልቅ ሰዓት ወይም ደግሞ ረመዳን ሲሰናበቱ ጭንቀት ይዛቸው ነበር፣ ሐሳብ ይገባቸው ነበር። ለምን? ولسان حالهم ሁኔታቸውን ስንረዳው هل تقبل الله العمل منا فنفرح أم لا الله ስራችንን ተቀብሎናልና እንደዘት ወይስ እንዴት ነው ብሎ ይሰጉ ነበር ይላል። نعم الله سبحانه وتعالى እንደገለጻቸው ናቸው ባህሪያቸው والذين يؤتون ما أتوا የሚፈጽሙትን እየፈጸሙ وقلوبهم وجلة ልባቸው ግን የሚፈሩ የሚሰጉ ናቸው أنهم إلى ربهم راجعون ወደ ጌታችን እኮ እንመለሳለን፣ ወደ ጌታችን ስንመለስ ምን ይዘን ነው የምንሄደው ብለው የሚሰጉ ናቸው ማለት ነው። أولئك يسارعون بالخيرات እንዲህ አይነት ሰዎች ደግሞ መልካምን ነገር አሳደው የሚሰሩ ናቸው፣ የሚሯሯጡ ናቸው ለመልካም وهم لا سابقون መልካም እንደዚሁ የሚሰሩና ለሷም ቀዳሚዎች ናቸው ሲል አላህ ይገልጻቸዋል ማለት ነው። ስራን ይሰራሉ መልካም የሆኑ ስራን እንደዚሁም ማለት ነው ስራቸው በእሱ ላይ ተመላሽ እንዳትሆን አላህ እንዲቀበላቸው ይፈራሉ። አይሻ ረዲየላሁ ዐንሃ ይህን ቁርአን አንቀጽ ረሱል አለይሂ ሰላቱ ወሰላም ስትጠይቃቸው ምን አሉ? አሁን الذين يشربون الخمر ويسرقون ويسرقون እነዚህ الذين يؤتون ما أتوا የሚሰሩትን እየሰሩ የተባሉት የሚጠጡና የሚሰርቁ ናቸውን ብላ ጠየቀቻቸው። قال لا يا بنت الصديق እንደሱ አይደለም አንቺ የስዲቅ ልጅ ያሏት ولكنهم الذين يصومون ويصلون ويتصدقون የሚጾሙ የሚሰግዱ ሰደቃ የሚሰጡ ናቸው። ነገር ግን وهم يخافون أن لا يقبل منهم الله سبحانه وتعالى ይቀበልንም ብለው የሚፈሩ ናቸው። እነዚህም በመልካም ስራ ላይ የሚሯሯጡ ናቸው ብሎ ረሱል አለይሂ ሰላቱ ወሰላም ገልጸዋቸዋል ማለት ነው። ስለዚህ ሁላችንም ወደ ዒባዳ ይቅባል ማድረግ አላህ Subhanahu Wa Ta'ala መፍራት መጠንቀቅና ከዚህ በኋላ ያለው ጊዜ የዒባዳ ጊዜ እንደሆነ አውቆ በዒባዳችን ላይ መዘውተር ይኖርብናል ማለት ነው። በተለይም ደግሞ ፈራኢድ የሆኑ ወይም ግዴታ የሆኑ ተግባራቶችን ማለት ነው። وكذلك ነዋፊሎችንም እንደዚሁ በመስራት ቁርአንን በማንበብ ቲላወተን ወተደቡረን ማለት ነው ወዓመለን በማንበብም በማስተንተንም በመተግበርም ሁላችንም የበረታልን ይገባል። الله سبحانه وتعالى فاستقم كما أمرت ومن تاب معك ولا تطغوا إنه بما تعملون بصير لنا عند تعززكم كتب لنا إنيام عند تعززكم كتلن للجبال. أقول ما تسمعون واستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد عباد الله فإن من العبادات الجلية والنوافل المستحبة مستحب كونه ትልቅ ሆኖ ዒባዳዎች መካከል صيام 6 أيام من شوال ከሸዋል 6 ቀናቶችን መጾም ነው። أبي أيوب الأنصاري رضي الله عنه استلف حديث رسول عليه الصلاة والسلام من بلوان من صام رمضان يصوم ثم أتبعه 6 من شوال ከሸዋል 6 ቀናቶችን ያስከተለ كان كصيام الدهر ዓመትን እንደጾመ ይቆጠራል ብለው ረሱል عليه الصلاة والسلام ተናግረዋል። ስለዚህ የሸዋልን 6 ቀናቶች ልንዘናጋባቸው አይገባም፣ ልንተዋቸው አይገባም። እንደዚሁም የሽማግሌ ጾም ነው ልንል አይገባም ማለት ነው። ሁላችንም ልንሰራው የሚገባ ዒባዳ ነው፣ አምልኮ ነው፣ ልንተወው አይገባም ነው።
نعم ስድስት ቀን የሸዋል ስድስት ቀን ሱና ነው ሙስተሐብ ነው ፈርድ አይደለም ግዴታ አይደለም ከጾም ነፍሎች መካከል ነው ረሱሉ አለይሂ ሰላቱ ወሰለም አጅሩ ሙሉ አመት እንደጾመ ይቆጠርለታል ብለው ነግረውናል ስለዚህ ይሄን የረሱል አለይሂ ሰላቱ ወሰለም ንግግር ማለት ነው በመተግበር ትልቅ የሆነ ፈድል ማግኘት እንችላለን ነው وكذلك الله سبحانه وتعالى ما مسجن ነው ረመዳንን እንድንጾም ያደረገን አላህ Subhanahu Wa Ta'ala በጾም ማመስገን ነው ማለት ነው وكذلك خير ላይ خير መጨመር ነው وكذلك ስራችን ተቀባይነት የማግኘቱ ምልክት ነው አላህ Subhanahu Wa Ta'ala አንድን ተግባር ሲቀበለን ያንድን የአማኝ ተግባር ሲቀበለው ለሌላ የመልካም ስራ በር ይከፍትለታል ወይም ሌላ ስራ እንዲሰራ ያደርገዋል ማለት ነው من جاء بالحسنة فله خير منها መልካም የሰራ በላጭ ሆነ ሌላ መልካም ነገር አላህ Subhanahu Wa Ta'ala ይሰጠዋል ብሎ ተናግሯል ማለት ነው ስለዚህ ይሄ ትልቅ የሆነ ዒባዳ መሆኑን ልናውቅ ይገባል ነገር ግን ያው ግዴታ እንዳልሆነ መያዝ ይኖርብናል وكذلك አከታትሎ መጾም ከረመዳን በኋላ ለምሳሌ ከነገ ቀጥሎ ሙሉ በሙሉ አከታትሎ መጾም ግዴታ አይደለም ከየወቀም በኋላ ከቀናቶች በኋላ ከ10 ቀን በኋላ የመጀመሪያውን 10 ሁለተኛውን 10 ሶስተኛውን 10 መጾም እንችላለን ስለዚህ ቀባ ያለበት ሰው ቀባን ከጨረሰ በኋላ 6 ቀን የሸዋልን መጾም ይችላልና በዚህ መልኩ ሰፊ ነው 6 ቀን ነው የምንጾመው ነገር ግን አንድ ወር ጊዜ አለ ሸዋል ሙሉ እስኪያልቅ ድረስ ማለት ነው نعم ይሄን ዒባዳ መፈጸም ወደ አላህ Subhanahu Wa Ta'ala መቃረብ ይኖርብናል ማለት ነው እቺን የተባረከች የሆነች ሱና በመፈጸም ላይ ልንጓጓ ይገባል وكذلك الله Subhanahu Wa Ta'ala መገዛታችን ልንቀጥል ይገባል ልንሽቀዳደም ይገባል ማለት ነው ምክንያቱም አላህ መገዛት አላህ ማምለክ በዒባዳው ላይ መዘውተር ትልቅ የሆነ አጅርና ምንዳ የሚያስገኝ ስለሆነ ማለት ነው وسارعوا إلى مغفرة من ربكم وجنة عرضها كعرض السماوات والأرض ወደጌታችሁ ምንዳ ተቻኮሉ ኢላ አላህ Subhanahu Wa Ta'ala ወደ ጀነት ተቻኮሉ ስፋቷ የሰማያትና የምድርን ያክል የሚሰፋ የሆነ ይላል አላህ Subhanahu Wa Ta'ala የሚገልጻት ማለት ነው ለማን የተዘጋጀች ነች ኡዒደት ሊልሙተቂን አላህ ለሚፈሩ ለሚጠነቀቁ አካላት የተዘጋጀች ነችና ሙተቁና መገኘት ይኖርብናል አላህ Subhanahu Wa Ta'ala ከሙተቆች እንዲያደርገን እየለመን هذا وصلوا وسلموا على إمام المرسلين وقائد الغر المحجلين وقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا علما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على محمد وعلى آل محمد كما صليت وسلمت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد وارض اللهم عن خلفائه الراشدين وعن أزواجه أمهات المؤمنين وعن سائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وعنا معهم برحمتك يا أرحم الراحمين